ከአዲስ አበባ በሁለት አቅጣጫዎች መግቢያ በሮች አላት። እኛም የጉዞ መስመራችንን በሰሜን አቅጣጫ አድርገን ቀዝቃዛዋን ደብረ ብርሃንን አልፈን የሸዋ ነገስታት መናገሻ ሆና ለበርካታ ዘመን የቆየችውን አንኮበርን አቋርጠን የንግድና የመጀመሪያዋን የጉምሩክ ከተማ የነበረችውን አልዩ አምባን አልፈን መዳረሻችንን የባለ ብዙ ታሪክና ባህል ባለቤት ወደ ሆነችው ወደ አርጎባ ልዩ ወረዳ አድርገናል። አካባቢው በርካታ ውብ የባህል እሴቶችንና የታሪክ ቅርሶችን በስፋት ይዞ ይገኛል። ባህልና ማንነታቸው ሊጠፋ ነው ተብሎ ስጋት ላይ ነበሩ። ነገር ግን ያንን ስጋት ሳይበገሩ ተቋቁመው ቱባ ባህላቸውንና እሴታቸውን አስቀጥለዋል። የአርጎባ ማህበረሰብ በኦሮሚያ፣ በአማራ፣ በሐረሪና በአፋር ክልል በብዛት ይገኛሉ። ቀደምት የእስልምና እምነት ተቀባይ የብዙ ባህልና ታሪክ ባለቤት የሆኑት የአርጎባ ማህበረሰብን በጥቂቱ እንቃኝ ዘንድ በአፋር ክልል በአርጎባ ልዩ ወረዳ በጋቸኔ ከተማ ተገኘን። ባህላዊ የቤት አሰራራቸውን፣ የአመጋገብ ስርዓታቸውን ጨምሮ በአረፋ በዓል የሚዘወተረውን ሹሎ የተሰኘው የልጃገረዶች ጨዋታን በቅኝታችን አካተናል። በአርጎባ ውበት ሞልቶ ይፈሳል። ከሁሉም ጋር አብሮ በፍቅር የመኖር ጥልቅ ትርጉም ከሚገለጥባቸው የሀገራችን አካባቢዎችም አንዱ ነው። የማህበረሰቡ የቀድሞ ታሪክ ህዝቡ በንግድ እጅግ የገነነ እንደነበር ይዘክራል። በዚህም በተለያዩ የሀገራችን አካባቢዎች እንዲኖሩ ምክንያት ሆኗል። ታዲያ ዛሬም አርጎባዎች ያማረው ባህላቸውንና ታሪካቸውን ይዘው የኢትዮጵያ ሌላኛው ውበትና ልዩ ቀለም ሆነዋል። አርጎባ ማህበረሰብ በተለይ እንደሚኖርበት አካባቢ ያው ቅርጹን የቀየረ መጥቷል። ባህልና ትውፊቶቹ አንድ የሚያደርጉት ነገሮች እንዳሉ ቢሆንም በዚህ በአፋር ክልል ስር እንዳለው አርጎባ ማህበረሰብ የራሱ የሆኑ ገጽታዎች ያሉት ራሱ ሆነ አኗኗር ዘይቤ ያለው በአብዛኛው ኑሮዎቹና የሚተዳደርባቸው ነገሮች ከሃይማኖታዊ ስርዓቱ ጋር በጣም የተቆራኙ ናቸው። ብዙ ከዛ የወጣ ነገር የለውም። የራሱ የሆኑ ታሪኮች ያሉት ማንነቶች ያሉት ያው ቀደምት ህዝብ ነው። ህዝቡ የራሱ የሆነ ልዩ የባህል መገለጫዎች አሉት። በሀገራችን እስልምናን ቀድመው ከተቀበሉ ማህበረሰቦች አንዱ የሆነው የአርጎባ ህዝብ በአብዛኛው ባህሉና እሴቱ ከዚሁ የእምነት ስርዓት ጋር የተቆራኘ እንዲሆን አድርጎታል። በተለይም ደግሞ የአርጎባዎች የቤት አሰራር ባህልን ከተመለከትን ይኸው እውነታ ፍንትው ብሎ ይታያል። በአርጎባ ማህበረሰብ የባህላዊ የቤት አሰራርስ ምን ይመስላል? እዚሁ አንድ ቤት ውስጥ ገብቼ ምን እንደሚመስል ምቃኛ ይሆናል። ቤቶች ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። ሰላም ሰላም አልሐምዱሊላህ። እንግዲህ የአርጎባን የቤት አሰራር ባህላዊ የቤት አሰራርን ለማየት መጣ ነውና ብትፈቅዱልንና የቤት አሰራራችሁን ብታሳየን። እሺ፣ ይሄ ነደብ ይባላል። ከውጭ የሚመጡ እንግዳዎች ማረፊያ ነው። ቀጥሎ ያለው ደግሞ እዚህ ጋር ምድጃ የሚባል የምግብ ማብሰያ የሚሰራበት ነው። ቀጥሎ ደግሞ እዚህ ጋር ደግሞ የእቃ ምናምን መደርደሪያ በጭቃ እንደ ባህላዊ የሚሰራበት እንግዲህ እንትኖች ዘጋሉ ምልክት እንደ እንትን ማለት ነው። ይሄ ለሌላ ነው ግን የተሰራው እንደዛ ተደርጎ በጭቃ የሚሰራ የእቃ ምናምን መደርደሪያ የሚሰራበት።
እዚህ ጋር ደግሞ አንድ የረሳሁት ነገር ቢኖር በአርጎባ ቤት አሰራር በዚህ ጋር የወፍጮ ቤት ወፍጮ መፍጫ እንደዚህ ይሰራል። ውስጡ የየራሱ ክፍል የየራሱ ጥቅም ያላቸው ክፍሎች አሉት። ውጭውንስ እንዴት ነው የምታሳምሩት? እንዴት ነው የምታስቡት? ከጭቃ ውጪ ደግሞ በተለይ ቤትን ለማስጌጥ ቤትን ለማስዋብ የምትጠቀሟቸው ነገሮች ምንድን ናቸው? በቱንና አመዱን ፈቅፍቀን በዛ ላይ ኖራውን ቀብተን ኩይሳ ደግሞ የምንለው አለ። ይሄ ከአፈር እንትን የሚል ለዛባ አፈር በዛ ለቅልቀን ከዛ መረሬ ደግሞ የሚባል አለ። ያው ከአፈር እንትን የሚል ከለር ማለት ነው። ያንንም እንጠቀማለን። እዚህ ባለንበት ሀገር ላይ በእንጨትና በእንትን ያለው በድንጋይ መኖሪያ ቤት የለም ለአሁን ማለት ነው። እዚህ ያው በእንጨትና በእንትን ነው። 3 ማዕዘኖችም አሉ። 4 ማዕዘንም እንደዚህ እንትን ብሎ ከአንድ ፊት ጓዳ ብቻ ያላቸው አሉ። ሁለተኛ መኝታ ቤት የሌላቸው ያንን ሁሉ እዛ ላይ የሚጠቀሙ ማለት ነው አሉ። እንደዚህም ደግሞ አድርገሽ እንደምታዩ ደግሞ ሰፋ ተደርጎ ይሰራል። ያው በብዙም በአቅም ደረጃ እንደፈለግሽ ነው የሚሰራው። ሙስሊምናም ጋር አብሮ ከሃይማኖትም ጋር በተያያዘ አዳራሽ የሚባል ቤት አለ። አዳራሽ ቤት መካከል ላይ ያለው ሴቶች የሚቀመጡበት ነው። መድረሻው ላይ ያለው ቤት የወንድ እንግዳ ማረፊያ ነው እና ሴትና ወንድ አንድ ላይ ስለማይቀመጥ እንደገና ደግሞ የመኝታ ክፍል ለብቻ እንደ ኩሽና የሚጠቀሙት ለብቻ እና ወፍጮ ምናምን ደግሞ የመሳሰለ ነገር እነዚህ ደግሞ ዶሮ ምናምን የሚያሳቅፉበት ሌላ ክፍል ወደ 5 ቦታ ይከፋፈላል። ይሄ አዳራሽ የሚባለው ቤት በአፋር ክልል በአርጎባ ልዩ ወረዳ ተገኝተን የምናደርገውን ቅኝት ከቤት አሰራር ባህል ባሻገር ተጨማሪ ባህልና እሴትን ለመመልከት ወደ ሌሎች መንደሮች ጎራ ማለት የግድ ብሎናል። ወአለይኩም ሰላም እንዴት ነሽ? ግቢ። ዛሬ ወደዚህ ወደ አንቺ ቤት እንድንመጣ ያደረገን ነገር ያው የአርጎባን ባህል በተወሰነ መልኩ ለማየት ነውና አንቺ ደግሞ ፈቃደኛ ሆነሽ ማሳየት የምትችው ነገር ካለ እንድትነግሪን ነው። ምን ልታሳይን ትችያለሽ? ለዛሬ በማውቀው ቀድር አሳያችኋለሁ። እኔም ደግሞ መታወቁን ደስ ይለኛል። ፈቃደኛ ነኝ። ትንሽ ያለኝን ያው እንደ ወቃሊሞም ያለ ወቃሊሞ ማለት ምን ማለት ነው? ወቃሊሞ ማለት የሆነ ፍየል ይታረድና ስጋ የታሰበበት ሲሆን ሰፋ ብሎ በደንብ አድርጎ ዶሮም እንቁላልም ምንም የኛ አርጎባ ባህል አሊጣጦ ምናምን ነበር። ግን እናንተ ድንገት ስለሆነ ያው ባይታሰብበትም ትንሽ ትንሽ ያለውን አዘጋጅና ሳይሻል hoye hoye kabilana ya argoba kairo kabilana hoye 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 kabilana ya argoba kairo kabilana hoye 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 kabilana ya argoba ወቃሊሞ ከምንድን ነው የሚዘጋጀው? ምንስ ነው የሚገባበት? የሚገባው ቅመማ ቅመም፣ ጦስኝ፣ ኮራሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ ይገባበትና ከዛ ይታሻል። ከዛ ደግሞ ሽንኩርት ቅቤ ደግሞ የተነጠረ ቅቤ በቅመም በዛ ሽት ይደረግ በበርበሬ ይታሽና ይሰክካል። ይከተታል። ይከተትና ከዛ በቃ እንትኑ የተሰራ ቀን ይፈላና ከዛ ያንን በቃ እዚህ ጋር አሊጣጦና ዶሮ ይሰራና እንቁላሉም አብሮ ይደረደርና ከሱ ደግሞ ዙሪያውን ዳሩን ይደረጋል። ወቃሊ ይሄ የከብት አንጀት ይባላል። ከብት ሲታረድ አንጀቱ ይወጣና በጣም ይታጠባል። ይታጠብና ሲያበቃ ይሄን ስጋውን በቃ ማቀማቀሙ ባልኩሽ ይሰራና ሲያበቃ ይከተታል። ስለዚህ ይሄኛው ነገር አሁን ምን ያህል ጊዜ ይፈጃል? ይሄ እንደዚህ ለማድረግ ለማዘጋጀት ምንም ጊዜ አይጨርስ። አሁን ዛሬ ራሱ በቃ አሁን ተቀድሞ ሰዓት አንስቼ እስካሁን ድረስ ማጥቢያ ጨርሳለሁ። ከዛ እንደገና አነፋዋለሁ። አነፋና በቃ ሰጠዋለሁ። ፀሐይ ላይ ሰጣት። በቃ ለማታ መፍተቻ ይደርሳል።
ክር አለች ነገር እቺ መጀመሪያ የተነፍቶ ሲታሰር እንደ ሲታሰራ እንትን አይልና አይደርቅም። ያን ስለዚህ እንትኑ አንጀቱ ከተነፋ በኋላ በክር ይታሰርና ይሄም ተዚህ ፊት ተቆርጦ ነው እንጂ ታስሮ ነበር። ይታሰርና ከዛ በኋላ ነው እንትን የሚለው ተቀጠቀጠ። ይሄ የምን ስጋ ነው? ስጋው የፍየል ነው የበሬ? የፍየል ነው። የፍየል ግን ይሄ የፍየል ነው የበሬም ይሆናል። የሁሉም ነገር እዚህ ውስጥ ማካተት ይቻላል። አዎ ስጋ ምርጥ ስጋ ተመርጦ ያን ምርጥ ስጋ ነው እንደዚህ ተመርጦ ተሰርቶ ይከተትና ለአመት የሚቀመጥበት ቤት አለ። ከዛ እንደዚህ ከሆነ በኋላ የት ነው የሚቀመጠው? ይሄ ነገር ይበላል ወዲያው ወይስ? ወዲያውም ይበላል ተፈለገ ደሞም ይቀመጣል። ቤት ይሰቀላል። ቋንጣ ይሰቀላል አይደለም? እንደ ቋንጣ በቃ እሱ በቋንጣ መስቀያው ላይ ይሰቀላል። ይሰቀልና ይደርቃል። በጣም ድርቅ ሲል ከዛ በቃ ውስጥ በእንደዚህ ታለቃ ውስጥ ይቀመጣል። እንግዳ ሲመጣ ይወጣል ይሰራል። ከዚህ ውስጥ ነው ስጋውን ነው የሚወጣው? አዎ ያንን የዛን ጊዜ ውሃ ሞቅ ታረጊና ወብቅ ባለ ውሃ ላይ ታረጊና ከዛ እንደገና ተጠብሽዋለሽ በሽንኩርት እንደፈለገ ማሰተሽ ጠብሰሽ ታቀርቢዋለሽ። በዘመን እንደዛ ነው። ይሄ እስኪሞላ ድረስ ነው። ይሄ ብዙ ነው የሚይዘው ማለት ነው። በጣም ወቃሊሞ ይህን ሁሉ ሂደት አልፎ ታዲያ ይበላ ዘንድ ባህላዊ እሴትና ትውፊቶች የሚከናወኑባቸው ውድ ቀናቶች ይጠበቃሉ። ቆየት ባሉ ጊዜያት ይኸው ባህላዊ ምግብ ረዘም ላለ ጊዜ እንደመቆየቱ ወደ ጦር ሜዳና የሐጅ ጉዞን ጨምሮ ለተለያዩ ጉዞዎች ሲኬድ ለስንቅነት ይያዝ እንደነበር የአካባቢው አባቶች ይናገራሉ። አሁን ግን ለሰርግ ለበዓልና ለተለያዩ ልዩ ክንውኖች የሚቀርብ እጅግ የተወደደ ባህላዊ ምግብ ነው። እጅግ የተወደደው ወቃሊሞ የሚቀርብበትና ባህላዊ ስርዓት የሚደረግባቸው ቀናት ማለትም ሰርግም ሆነ ሃይማኖታዊ በዓላት በሚከበርበት ወቅት ደግሞ የተመረጡ የማህበረሰቡ ባህላዊ አልባሳት የሚለበሱባቸው በባህላዊ ጌጦችም የሚጌጡባቸው ቀናቶች ናቸው። ወጣቶች ሲዳሩ የተዳሩ ቀን ያው ጉፍታ ይጫናል ሲባል ማለት በዓላችን ሲያሰዩ ጉፍታ እንላለን እኛ። ልጆቹ ያው እንደዚህ ያፍራሉ። ለጥለጥ ብሎ የኛ ልጆች አይቀመጡም። ይሸፋፈኑና ተረድረው ብለው ሲቀመጡ በዛን ጊዜ ጌጣቸውን ይለበሳሉ። ይሄንን የሚለበሳሉ የእግራቸውን የሚያንገታቸውን እናወጣና ለብሳቸውና ከዛ ይሸፋፈኑና ይሄንን ቀሚሱን እናለብሳቸዋለን። ከዛ ጓደኞቻቸው ያጅቧቸዋል። ከዛ ጉፍታ ይጫንላቸዋል፣ ያለቅሳሉ። አሁን ከዛ ያባብለን ጉፍታ ጭነን ወደ ቤት እናስገባቸዋል። የአርጎባ ሴቶች ከብር ውጪ በፍጹም ነው የሚሉት አሉ። ይሄ እንዴት ነው ሊሆን የቻለው? ሌላ ከብር ውጪ ምንም ነገር አታደርጉም? ለጌጥ የምትጠቀሙት ብር ብቻ ነው? ብር ብቻ ነው የኛ የድሮዎቹ። ያሁኑ ልጅ ወርቅ ነው የሚጠቀሙ። ብር ያው የሰርጋቸው ቀን ግድ ነው ለባህላችን ስንል እናለብሳቸዋለን። ማን ይሰጣል ያንን ብሩን? ጌጡን ኬት ነው የሚመጣው? ራሳችሁ ነው የምታዘጋጁት ወይስ የባል ዘመድ ነው የሚሰጠው? አይ ራሳችን ለልጆቻችን ሙሉ ጌጥ እንገዛላቸዋለን። ናም ሴት ልጅ አለች በቃ ሙሉ ጌጥ ነው የገዛሁላት። በለብሰውም ባለብሰውም ግድ ነው የራሴን መወጣት አለብኝ። አጌጥኳት። የሱን ቀን ተደረገላት። እሱን ቀን ወደ ተቋርጦ ተቀምጧል። በቃ አትለብሰውም። እዚህ ማግኘት እንችላለን። እንችላለን። አዎ ብቻቸው ለልጆች እዚህ ላይ እንድናረግና ሳምንቀንላቸው ይሄን ቀሚሱን እናለብስና ይሄን ነጠላውን እናለብስና አሁን ከዛ እናወጣቸዋለን። መቼ ነው የሚደረገው? የሚደረገው በቃ የሰርጋቸው ልጆች የተዳሩ ቀን ይሄን ይለብሱታል። አዎ ሰርጋቸው እንደነገም ሆኖ እንደዛሬ በቃ ይለብሱና ይሄንን ጉፍታ የሚባለውን እንጨንላቸዋለን። ጉፍታ ፕሮግራም አለ። ፕሮግራም አለ። ከዛ ጌጡን እናለብስና ይሄንን እናለብስና ብስሚላሂ ረህማኒ ረሂም ተሽተሽተሽተሽ ሶስት ጊዜ እንልና ከዛ በኋላ እናወልቅና በቃ ያው ሙሉ ልብሳቸውን ለብሰው ወደ ጫወታቸው ይገባሉ ልጆቹ።
ጌጦች ደግሞ ይሄ የእግር አልቦ ይባላል። በእግር ላይ የሚለበስ ማለት ነው። ይሄ ደግሞ በአንገት ላይ የሚለበስ ማለት ነው። ይሄ ደግሞ በጆሮ ላይ የሚለበስ፣ ይሄ ደግሞ ይሄው በእጅ ላይ የሚለበስ አምባሩ። ከዛ ሌላ ደግሞ የብር ቀለበትም አንድ ላይ የብር ቀለበትም አንድ ላይ እጅ ላይ ይለብሳሉ። የወገብ ቀበቶ አለ፣ የእጅ ዛብ አለ፣ የእግር ዛብ አለ፣ የእግር ጣት አለ፣ የእጅ ጣት አለ፣ የጆሮ ጭልጭል አለ፣ የአንገት ላዜም የሚባል አለ፣ ቁልፎዝ የሚባል አለ። ያ ሁሉ በዚሁ በባህላዊ መንገድ እዚሁ ነው የሚሰራው። የአርጎባ ባህላዊ አልባሳት በአብዛኛው የሽመና ውጤቶች ናቸው። ይኸውም የሽመና ስራ ከጥንት ጀምሮ የነበረና በተለይም ሰፊ የንግድ ቦታ የነበረ እንደመሆኑ በዛን ዘመን ወደ አካባቢው ለንግድ ይመጡ የነበሩ ነጋዴዎችም የሽመና ምርት ይሸምቱ እንደነበር ታሪክ ያስረዳል። ሴቶቹ ያው ይፋት ጥጥ ነው ያው ተሸኮነ ያው ጎንደር እንደሚሉት እና እዚህ ጋር ያው በመቀነስ ይያዛል። መቀነሱን ብዙ ጊዜ ያው ቀደም ያሉት እንትን ነበረ የብር ቀበቶ ነበራቸው። በዛ ነበር ወገባቸው የሚመስሉት። ያው ኢኮኖሚው ማላዋጣ እያለ እና ያም እንትኑም የሚሰራው በባህላዊ መንገድ ነው። ሽርጡን ራሱንም በራሳቸው በባህላዊ መንገድ አሁን አፋሮች የሚለብሱት የባህላዊ የአፋር ባህል ልብስ ተብሎ ነጭ ሽርጥ እዚህ ጋር ጥለት ያለው አለ። የሚሰራው በአርጎባ ነው። ከዚሁ በባህላዊ መንገድ የሚሰራ ነው። ዛሬ እኔ ከነዚህ ውስጥ መካከል ይሄንን ልብስ መሞከር እችላለሁ። ታዲያ ምን ችግር አለ? ደስ ይለኛል። ያለብሱናል። ስለዚህ በዚህ ላይ ነው ጌጡ የሚደረገው። እሱን ያለብሱኛል። ይሄ ምንድነው? እሱ እግር አልቦ ነው ልበሽ። ስለዚህ እግሬ ላይ ነው ማድረገው። ይሄ እንደዚህ ነው የሚሆነው። ሁሉም ሴት አንድ አይነት ነው የሚያደርገው ያንገት። ይሄ ከምንድን ነው? ተበዓላችን የሚሰራ ነው። የአንድ የአርጎባ ሴት ይሄንን ነው ማለት ነው የምትመስለው። እንደዚህ በአርጎባ ባህላዊ ልብስ ስላሳመሩኝ እጅግ አድርጌ አመሰግናለሁ። እዛው ጋር ሌሎች ስነ ስርዓቶች አሉ። የዚሁ የአርጎባ አንድ አካል የሆነ ስነ ስርዓት እኔው በዚሁ ባማርኩበት በአርጎባ ልብስ ወደዚያ እሄዳለሁ። እጅግ አድርጌ አመሰግናለሁ። በዚህ በተዋበው በአርጎባ ልብስ ሌላው የምናየው ስነ ስርዓት ሹሎ ይሰኛል። ሹሎ ማለት የልጃገረዶች ጨዋታ ነው። በዚህ ልጃገረዶች ጨዋታ የተለያዩ ስነ ስርዓቶች ይደረጉበታል። ስነ ስርዓቶቹ ምን ይመስላሉ? ሹሎስ ምንድን ነው? ወደዛው ቦታ ሄዳለሁ። እንግዲህ አሁን ሹሎ የተባለውን የልጃገረዶች ጨዋታ የሚደረግበት ቦታ ጋር ደርሰናል። ይህ ጨዋታ እንግዲህ ሴቶች ለትዳር የሚታጩበት ቦታ ነው። ምን ይመስላል ስነ ስርዓቱ የሚለውን አብረን እንቃኛለን። እሺ፣ እንዴት ነሽ? ሰላም ነሽ? ማን ልበል? እሺ፣ ጀሚላ። ዛሬ እንግዲህ እኛ ሹሎ የተባለውን የልጃገረዶችን ጨዋታ ልንቃኝን የመጣ ነው። ወደ ስነ ስርዓቱ ከመሄዳችን በፊት ግን ስለ ሹሎ እስቲ የተወሰነ ነገር በይን። ሹሎ ምንድን ነው? ስነ ስርዓቱ ወደ እሱ በይንና ወደ ክንውኑ እንሄዳለን። ሹሎ ያው የባህላዊ መጠሪያው ሲሆን ያው ዥዋዥዌ ማለት ነው። የልጃገረዶች የሚጫወቱበት፣ የሚታዩበት፣ የሚታጩበት ቦታ ነው። ከዛ በፊት ግን ሹሎ ቦታ ከመሄዳችን በፊት ሹሎ ከተሰቀለ በኋላ ልጆቹ እዛ ሹሎ ላይ ከመውጣታቸው በፊት እናቶች ይሰባሰቡና ዱዓ ያደርጋሉ።
ያን ዱዓ ደግሞ የሚያደርጉት ልጆቹ መጥተው በሰላም ተጫውተው ተደስተው ምንም ነገር አደጋ ሳይደርስባቸው ሳይወድቁ በሰላም ወደ ቤት እንዲመለሱ ፈጣሪያቸውን በመጀመሪያ እናቶች ይማጸናሉ። ስለዚህ አሁን ቅድሚያ ወዴት ነው የምንሄደው ማለት ነው? መጀመሪያ አሁን የምንሄደው ወደ ዱዓው ስነ ስርዓት። ስለዚህ ወደዛ ነው። በዓለም ወጥታችሁ በዓለም ደግሞ እምትገቡ በደስታ እምትዘልቁ ባያርጋችሁ። ብስሚላሂ አላህዬ ጠብቃችሁ ደህና ሁኑ፣ አማን ሁኑ። እሹሎው ሸህ የሆነበት አለቀጠሮ ሀጃችን ይውጣ፣ ሀጃችሁ ይውጣ፣ መቅቡል ይሁን ይሁን። ነቢ አላሁመ ሶሊ ከዱዓው በኋላ ቀጥታ ወደ የትኛው ስነ ስርዓት ነው የምንሄደው ማለት ነው? አሁን ወደ መሽሎሉ ስነ ስርዓት ነው የምንሄደው። ግን ያው ሴቶቹ ከመሽሎላቸው በፊት ሽሎ በትክክለኛ መሰቀሉን ምንም ነገር እንዳልቀረውና ትክክል መሆኑን መጀመሪያ ወንዶቹ ናቸው የሚያረጋግጡት። ትክክል መስቀላቸውን ካረጋገጡ በኋላ ሴቶቹ መጥተው ይሾላሉ። ግን ከዛ በፊት ያው አደጋም ቢደርስ እነሱ ኃላፊነቱን ለመውሰድ ቀድመው የሰቀሉት ልጆች ወንዶቹ ናቸው ሞክረው ለሴቶቹ ይለቁት ማለት ነው። የሹሎን ጨዋታ ለመጫወት ከ3 እስከ 10 የሚደርሱ ረጃጅምና ወፋፍራም ገመዶች ጥቅም ላይ ይውላሉ። በአካባቢው ጠንካራና ረዘም ያለ ቅርንጫፍ ያለው ዛፍ ተፈልጎ ገመዱ ይታሰራል። ይህንንም የመስራትና የማዘጋጀት ኃላፊነት ታዲያ የወጣት ወንዶች ይሆናል። ገመዱን ከሚሰቅሉት ወንዶች ለማጨት ወይም ጨዋታውን ሊጫወት የሚመጣም አለ ማለት ነው? አዎ፣ እግር መንገዱንማ በዛውም ሊያይም ይመጣል። እንደገና ደግሞ እህቱ ልትጫወት ስትል እህቱንም ለመጠበቅ በዛው እዛ ቦታ ላይ ይገኛል። አሁን ቀጣይ የምናደርገው ወደ ሽሎ መሽሎል ስነ ስርዓቱ ነው። አሁን ወደዛ እንሄዳለን። ስለዚህ እንግዲህ አሁን እየተጫወተች ነው። እዚህ ቦታ ላይ ያው ወንዶች በአካባቢው ላይ ይዟዟራሉ፣ ልጃገረዶች ይጫወታሉ። በምትሾልበት ጊዜ ከላይ በመንጠላጠል እሷ ጋር ይመጣል ማለት ነው። ወንዱ ኬት በኩል ነው የሚመጣው? እንዴት ነው እዛ ላይ የሚወጣው? መቼ ነው የሚወጣው? እስቲ እሱን አስረጅን። ያው ሽሎን በመጀመሪያ ወንዶቹ እዚህ አካባቢ የሚኖሩት ሽሎን ለመስቀል ነው። ከሰቀለ በኋላ እዛው ላይ ዛፉ ላይ ተደብቆ ነው የሚቀመጠው። ሁለት ሴቶች ሹሎ ካሉ በኋላ ነው አንደኛዋ ላይ ወንዱ እንትን ያለውና ይሄስ እንዴት ነው? የሚፈልጋት ሴት እስክትመጣ ይጠብቃሉ ወይ? ማለት ሁሉም ሴት ስለሾለለ ሁሉም ሴት ላይ ይወጣል ማለት አይደለም። ያው ሰው የሚነግረው ለወደደው ሰው አይደለም ፍላጎቱን መግለጽ የሚፈልገው። ስለዚህ ግዴታ ያቺ የሚፈልጋት ልጅ እስክትመጣ ድረስ እስክትሾል ድረስ ይጠብቃል። ልክ እሷ መሽሎሏን ሲያረጋግጥ በጣም ስፒድ ላይ ያለችም አይደለም ረገብ ባለ ሰዓት እሱም እንዳይወድቅ እሷንም እንዳይጎዳት በዛን ሰዓት ነው ቀጥታ እሷ ላይ እሷን ነካ አድርጓት፣ ያው መልዕክቱን ለማስተላለፍ ነው። ነካ አድርጓት ይወርዳል ማለት ነው። ልጅቷ ላይ ተጠላቅሎ በሚወጣበት ሰዓት ልጅቷ ፈቃደኛ ከሆነች ድምፅ አውጥታ ትጮህ፣ የማትፈልገው ከሆነ ግን ድምጿን አውጥታ ትጮሃለች። እዛው አካባቢ ላይ ደግሞ ልጃገረዶቹ በነፃነት እንዲጫወቱ ወንዶች እንዳይተናኮሏቸው አካባቢው ላይ አባቶች አሉ። እነዚህ አባቶች እዛ ጋር ይደርሱና ወንዶቹን ያባርርላቸዋል ማለት ነው። ሸሪ አለ። እንደገና ደግሞ ባህልም ቢሆን አንድ ልጅ ስትፈለግ ቤተሰቧን መጠየቅ ያለባት ከሷ አይደለም ፍላጎቱን መጠየቅ ያለበት ገባሽ? ስለዚህ እሷ ፍላጎትን ቢኖራት ግን
መስመሩ ነው በጠበቀ መልኩ ወደ ቤተሰብ ሄዶ ጥያቄውን አቅርቦ ከቤተሰብ ነው የበለጠ ምላሹን ማግኘት ያለበትና እዛ ቦታ ላይ እንትን አባቶች መከላከላቸውን አያቆሙም። ስትፈልገው ዝም ካለችው በኋላ ወይ እሷ ፈቃደኛ ብትሆን ምንድነው የሚደረገው? ያው ልጁ ጥያቄው ማለት ቢያንስ ውስጡ ልጅቷ ለሱ ፍላጎት እንዳላት ይገነዘባል። ከዛ በኋላ ግን ያው ወደ ቤተሰብ ነው ጥያቄውን የሚያቀርበው ማለት ነው፣ ለሱ አይደለም። ግን ቢያንስ እሷ ለሱ ምን ያህል ስሜት እንዳላት በዛን ሰዓት መረዳት ይችላል። ይሄ ያው በባህላዊ መንገድ ሁለቱም የሚግባቡበት መስመር ነው ማለት ነው። ልጃገረዶቹ የሽሎን ጨዋታ ስትሉ ወይም ሲጫወቱ የሚባል ዜማዎች አሉ። ትርጉሞቻቸው ምንድን ናቸው? ምን እያላችሁ ነው የምትጨፍሩላት? ምንስ ነው የሚባለው? ያው ሽሎ ስትሾል የልጃገረዶች ጨዋታ አለ። ያንን የሚሉት ጨዋታ ሽሎ ስር ብቻ ሳይሆን ሰርግም ላይ ነው የሚጫወቱት እና ምንድነው የሚሉት? የት ነው ያያት? እንዴት ነው ያያት? ምን እየሰራች ነው ያያት? ያያትማ እያለች ነው። ሽሎ ስትሾል ነው ያያት። ሽሎ ቦታ ነው ያጫት። ዴንቴግኔ ሃንጃ የዘነጃ ዴንቴግኔ ሃንጃ የዘነጃ ወንዶችስ በዚህ አጋጣሚ የሚሉት የሚያወጡት ዜማ አለ? ወንዶችም ይላሉ ያው ያየኋት ሽሎ ስትሾል ነው፣ ሽሎ ቦታ ነው ያገኘኋት እያለ እሱም ደግሞ ከጓደኞቹ ጋር ወደ ሴቶቹ በሚመጡ ሰዓት ይህንን ዜማ እያዜሙ ወደ ሴቶቹ ጋር ይሄዳሉ ማለት ነው። ሽላ ሸለሌ ኦሆ ሽላ ሸለሌ ኦሆ ሽላ ሸለሌ ሽላ ሸለሌ ኦሆ ሽላ ሸለሌ ኦሆ ሽላ ሸለሌ በሽሎ ለፍላይ ኦሆ ጫኖ ሐንጅቻ ኦሆ ጫኖ ሐንጅቻ በወዱ ቀሮ ኦሆ ክሳን ዘንጅቻ ኦሆ ክሳን ዘንጅቻ። ጨዋታው አስደሳች ነው። ትንሽ የሚያስፈራ ቢሆንም አዝናኝም ነው። ግን ይሄ ጨዋታ በምን ያህል ጊዜ ነው? መቼ ነው የሚካሄደው? መቼስ ነው እንደዚህ አይነት ክንውኖች የሚደረጉት? እሺ ጨዋታ የሚካሄደው ጨዋታው የአረፋ ጨዋታ ነው። ከአረፋ ቀን ጀምሮ ለ10 ተከታታይ ቀናቶች ይሄ ጨዋታ ይካሄዳል። የልጃገረዶች እና የወጣት ሴቶች ጨዋታ ነው። ያገባችም ያላገባችም ትጫወታለች። ያገባችም ሴት መታ በአመቱ ደራሽ ያድርገኝ ብላ እዚህ ጋር መታ ተጫውታ ትሄዳለች። አርጎባዎች አቤቱ አምላኬ ሆይ ቁጣህን ትተህ ምሕረትህን አውርድ ሲሉ የእንቧ ጋዳ የተሰኘ የመማፀኛ ስርዓት ፈጽማሉ። ይህ የመማፀኛ ስርዓት ችግሩ የተከሰተበት አካባቢ እየተጠራ ወንዶች ቁርአን እየቀሩ ዱዓ ሲያደርጉ፣ ሴቶችና ህፃናት ደግሞ ድንጋይ በመያዝ ተለመንን እያሉ ለ3 ተከታታይ ቀናት ይማጸናሉ። በአርጎባ ብሔረሰብ ውስጥ ድርቅ ነገር ሲከሰት ወይም የሰላም እጦት ነገር ካለ ሊሆን ይችላል። በአብዛኛው ድርቅ ነገር ሲከሰት በጋ ሲሆን እንደዚህ አይነት ህፃናትን እና እድሜያቸው ለአቅመ ሔዋንና ለአቅመ አዳም ያልበቁ ሰዎች በፈጣሪ ዘንድ በጣም ጸሎታቸው ተቀባይ ነው። ምንም አይነት ኃጢአት ወይም ወንጀል ስለሌለባቸው ተብሎ ስለሚታመን ልጆች ናቸው በአብዛኛው የሚሳተፉበት። ሴቶችም ያው ለዱዓ ቅርብ ናቸው ተብሎ ስለሚታመን ነው ሴቶች በዱዓ ላይ የሴቶች ዱዓ በአርጎባ ብሔረሰብ ውስጥ ተቀባይነት አለው ተብሎ ይታመናል። ሴቶች ያው በአብዛኛው ቶሎ ይመለሳሉ፣ ሮሮ ናቸው እና ጸሎታቸው ቅቡልነት አለው ተብሎ ስለሚታመን እነሱን ትልልቅ ሰዎች፣ የሃይማኖት አባቶች፣ የቁርአን አስቀሪዎች በማስተባበር ይህን ጸሎት በአደባባይ ወጥተው በህዝቡ ውስጥ ይህንን ድንጋይ ተሸክመው ፈጣሪያቸውን ወይም አላህን እንዲለምኑ ይደረጋል ማለት ነው። አሙሽሌ የኩሬ ጌታ በረህመቱ ዝናብ ያፈታ። አሙሽሌ የኩሬ ጌታ በረህመቱ ዝናብ ያፈታ። በአርጎባ ብሔረሰብ ውስጥ እንደ ባህል ሆኖ ይስተዋል እንጂ ጸሎቱ ግን ለሁሉም ነው የሚደረገው። ለሀገር አጠቃላይ ህዝቦች እርስ በርሳቸው እንዲዋደዱ፣ መሬት ምርት እንድትሰጥ፣ ዝናብ እንዲወርድ እና የሃይማኖት አባቶች እንዲከበሩ፣ እድሜያቸው እንዲቆይ፣ ለነሱ ሁሉ ብዙ ሀገርን የሚዳስስ አካባቢንም ሀገርንም ጭምር የሚጠቅም አይነት ዱዓ ነው የሚደረገው።
አሙሽሌ የኩሬ ጌታ በረህመቱ ዝናብ ያፈታ አሙሽሌ የኩሬ ጌታ በረህመቱ ዝናብ ያፈታ። ችግሩ በ3 ተከታታይ ቀናት ካልተፈታ ለተጨማሪ ቀናት እንዲራዘም ይደረጋል። ይህ ካልሆነ ግን ህዝቡ በእምነት አባቶች ትዕዛዝ ወደ ጾም ጸሎት እንዲገባ ይደረጋል። ዘመናት የተሻገረው ዛሬም ድረስ የሚከናወነው ይህ ክፉ ቀናትን አሻግሮ ሌላ ብሩህ ጊዜያቶችን እያቀናጀ እንደኖሩ አባቶች ምስክር ናቸው። አምባጋዳ አሊ ጋዳ ማን ይችላል ያንቺን ጋዳ አምባጋዳ አሊ ጋዳ ማን ይችላል ያንቺን ጋዳ። የአርጎባን ማህበረሰብ ባህላቸውን ከማስተዋወቅ አኳያ ብዙ ተሰርቷል ለማለት የሚያስደፍር እንዳልሆነ ከቆይታችን ተገንዝበናል። ለዚህም መሰረተ ልማት ችግሮችን ጨምሮ የተለያዩ መሰናክሎች እንደ ምክንያትነት ይነሳሉ። ስለሆነም የማህበረሰቡን ባህል እንዲሁም እሴቱ ይተዋወቅ ዘንድ የሚመለከታቸው አካላት ጥረትና እገዛ ለነገ የሚባል አይደለም።